ምንድነው ያደረገው? ወንድሜ አውቄ አይደለም እኮ ፊዳን ፊዳን እንዳትጠጋኝ እሺ አንዴ ልይሽ እባክሽን እንዳትጠጋኝ አልኩህ እኮ ወንድሜ ፖሊሶች እየመጡ ነው ፍጠኑ እንሂድ ደህና ነህ? ተርፈናል ከዚህ በኋላ አትጨነቂ ስሚኝ እኔ ምንም አልፈራውም እንኳን አልፈራው ዴ ምክንያቱም አንበሳ የሆነ ሰው በፍጹም አይፈራም አዎ ልክ ነው አይፈራም ቡራክ አዳኞቻችንን አመለጥናቸው በጣም ፈጥነን ነው የሮጥንባቸው ታውቃለህ አይደል ተጎድተሃል ምን ነው ያገኘ አይ ትንሽ እግሬን ብቻ ነው ያመመኝ አንበሳ እህቴ ጠበቀችኝ ያ ሰውዬ የት አለ ከዚህ ሄደዋል አንቺ ለምን አልሄድሽም ነበር ምን ከፍቅረኛሽ ጋር ለምን አልሄድሽም የምን ፍቅረኛ ነው ያልኩት ገብቶሻል በጣም ይቅርታ አድርግልኝ ይቅርታ እሺ እንርሳው በቃ ልጄን አፍነው እንዳልወሰዱብኝ እናስብ ህይወቱ አደጋ ላይ እንዳልሆነ እናስመስል ይቅርታ ይሄንን ይመልሳል አዎ ልክ ነህ አጥፍቻለሁ ይቅርታ ልክ ላልሆን አልችልም ልጄን አፍነው የወሰዱት በአንቺ የማይረባ ግንኙነት ምክንያት ነው ገና የ5 ዓመት ልጅ እኮ ነው ምንም ነገር በጭራሽ እንዲፈጠር አልፈቅድም ተይ እንጂ ኧረ እባክሽ ከዚህ በላይ ምን ይሁን ታዲያ እውነቴን ነው እሱን ለመካስ ምንም ነገር አደርጋለሁ ብሩክን በጣም ወደዋለሁ እና መጥፎ ነገር ቢደርስበት ማየት አልችልም እመነኝ ለምንድን ነው የማምንሽ ህይወቱ ውስጥ መኖር ያለብሽ ሰው አይደለሽም አሁን አንቺ ምንድን ነው የምትባይ እባክህን ተረጋጋ ብቻ በጣም ወደዋለሁ ለምን እንደሆነ አላውቅም አትውደጁ መውደድ ራሱ ምን እንደሆነ አታውቂ ምን ማለት ነው ቆይ ግን ለምን ክስ አትመሰረች ምንም መልስ የለሽም አይደል የለኝም እኔም እሱን ነበር የጠረጠርኩት መሄድ የምትፈልጊ ቦታ ደርስሻለሁ ወደኛ ተመለሰሽ እንድትመጪ አልፈልግም ተግባባን ራሴ ሄዳለሁ ብቻሽን ነው አዎ ሄዳለሁ መኪና ውስጥ ግቢ ምንም የቀረ የሚወራ ነገር የለንም ግቢ ታውቃለህ ጭንቅላቱን መታለች ወይ ራሱን ስቷልኩ ቡራክ በቃ ምንም አልፈራውም ነበር ምክንያቱም እኔ ትልቅ ልጅ ነኝ አይደል አዎ ትንሽ ፈርቼ ነበር ግን አንበሳው ሲመጣ ለቀቀኝ አይደል አዎ ውዴ ጫካው በጣም ትልቅ ነበር
ብሮጥ ማለቅ የለውም። አዳኞቹ ሲያሳድዱኝ ነበር። ከዛ ስሮጥ አደኩኝ፣ ግን አላለቀስኩም። አይደል? አላለቀስክም፣ ምክንያቱም ጀግና ነህ። ልንሄድ ነው? አይ አይደለም፣ በጣም ነው የምወድሽ። እኔም እወድሻለሁ። መቼም አልረሳህም። እሺ፣ ጠረንህን፣ ፈገግታህን፣ ድምፅህን ሁሌም አስታውሰዋለሁ። ሁል ቀን ባይ ደስ ይለኝ ነበር። ጠዋት ከእንቅልፍ ብቀሰቅስ፣ ምግብህንም ባበላ፣ አብሬ ብጫወት፣ ስትተኛ ተረት ባነብልህ ደስ ይለኝ ነበር። የኔ ውድ ይቅርታ አድርግልኝ እባክህን፣ በጣም ይቅርታ። ይቅርታው ለምኑ ነው? ልጄ ላሳለፈው ነገር ነው ወይስ ያሳለፈው ነገር ምንም እንዳልሆነ ስላስመሰልሽ? እስኪ ንገሪ፣ ልጄን ግራ ስላጋባሹ ነው? ለየትኛው? ማለትም ለሁሉም ነገር እዳይን የምከፍልበት መንገድ ቢኖረኝ ደስ ይለኝ ነበር። ደህና ሁን። የት ልትሄጂ ነው? ወደ ራሴ መንገድ። እንደዚህ አይሆንም። ፊዳን፣ የት ልትሄጂ ነው? ወዴት ነው የምትሄጂው? መሄድ አለብኝ ውዴ። እሺ? አይሆንም፣ አትሄጂ። መሄድ አለብኝ። ታይ፣ እባክሽ ታይ፣ አትሄጂ። ሁሌም በልቤ ውስጥ ትኖራለህ የኔ ውድ ቡራክ። ቡራክ፣ ቆይ አንተ ምንድነህ? ማነህ? መጀመሪያ ሳስበው ባሌ መስለኝ ነበር እና ድምፅህን ስሰማው ልቤ ሊፈነዳ ነበር። ፊትህን አየሁት፣ የቆምኩበት ምድር ዞረብኝ። እውነት ነህ ወይስ ህልም ሊገባኝ አልቻለም። ታውቃለህ፣ ከምንም ነገር በላይ ነጃት ነኝ ብትለኝ በደስታ ሞት ነበረ። ነጃት ነኝ እስክትለኝ እጠብቅ ነበር። ማንም ሰው ልቤን ሰብሮት በማያውቀው መንገድ ሰበርከኝ። ያሰብኩት ተቃራኒ ሆነ፣ ግን ነጃት እንዳልሆንክ ተስፋ አደርጋለሁ። እስኪ ንገረኝ፣ ምን ይምጣልህ? ምን እንዲመጣልህ ትፈልጋለህ? ምንም። እንደዛ ከሆነ ወደ ቤት ነው የምንሄደው። ምን እንደተሰራልህ አብረን እናያለን። በቃ ቤት መሄድ አልፈልግም። ቆይ አንተ የት ነው መሄድ የምትፈልገው? ንገረኝ። እህቴ ፊዳን ጋር። ፊዳን ብሎ ነገር የለም አለ። እህቴ ፊዳን ጋር እሄዳለሁ። ስለ ፊዳን ለማንም ሰው አትናገርም። ስሟን ራሱ መስማት አልፈልግም። ፊዳን የለችም። ስማኝ፣ ህይወታችን ውስጥ ልትኖር አትችልም። መጥፎ ነች።
ቡራክ ቡራክ ምን እያደረግክ ነው? እህቴ ፊዳን ጋር ሄዳለሁ። አንተ የትም አትሄድም። እንደዚህ ማድረግ አትችልም። አንድ ነገር ብትሆንስ? ቆይ አገባኝም። ስማኝ፣ ሁለታችንም ብዙ ነገር አሳልፈናል። አንተ ደግሞ በጣም ብልጥና ጠንካራ ልጅ ነህ። ስለዚህ እንደዚህ አታድርግ እሺ? ለምንድን ነው እህቴ ፊዳን ጋር የማልሄደው? ይሄ ፍቅር ምንድን ነው? መቼ ነው የወደድካት? ምኗን ነው የወደድክላት? ስለምትወደኝ ነው የወደድኳት። በጣም ትወደኛለች። እንዳንተ አይደለችም። ከሌሎች ሁሉ ትለያለች። በጣም ትወደኛለች። ጥሩ ሰው ነች። መጥፎ አይደለችም። ና እንሂድ። ምንም አልጎደለም አይደል? አዎ ምንም አልጎደለም። እሱን እዚህ ጋር አድርጊው። እነዚህ ምንድናቸው ሀሊዴ? ቆይ ምንም አልገባኝም። ይሄንን ነው ሰዓት ላይ የምናቀርበው? ይቅርታ፣ ሌላ ሐሳብ ውስጥ ገብቼ ነው። አሁን እቀይረዋለሁ። አታስቢ። ፍጠኝ። ደግሞ አንቺ ምን ታስቢያለሽ? ቶፕራክ ጋር ደውላለሁ። ምግቡ ሳይቀዘቅዝ በፊት ቢመጡ ጥሩ ነው። ምግቡ ደርሷል ብዬ ለመናገር ራሱ ላገኘው አልቻልኩም። አሁንስ በጣም እያበሳጨኝ ነው ያለው። አታስቢ፣ ሲችል ይደውልልሻል። ከልጁ ጋር አብረው ጊዜ እንዲያሳልፉ እንተዋቸው። እሺ እንግዲህ ይሁን። እነሱ እንደፈለጉ መሆን ይችላሉ። አቶ ቶፕራክ የት ነህ? ቡራክን አገኘኸው እንዴ? በጣም ጨንቆኝ ነበር። ካናገርኩ ረጅም ጊዜ ሆነኝ። አግኝቼዋለሁ። መንገድ ላይ ነን፣ እየመጣን ነው። ውይ ተመስገን ነው። እንዴት ነው? ደህና ነው አይደል? ደህና ነው፣ አታስቢ። ምንም አልተፈጠረም። እሷስ? ፊዳን እንዴት ነች ልጄ? እሷም ደህና ነች አይደል? ሁሉም ሰው ደህና ነው ወይዘሮ ሀሊዴ። ሁሉም ነገር ሰላም ነው፣ አታስቢ። አሁን ስልኩን ልዘጋው ነው። ቤት ስንገናኝ እናወራለን። እሺ አቶ ቶፕራክ፣ እንገናኛለን። ደርሰናል አቶ ቡራክ። እንግባ። እናትህ ይሄኔ በጭንቀት ሞታለች። ማንም ሰው ስለኔ አይጨነቅም። ፊዳን ብቻ ነች ስለኔ የምትጨነቀው። እንደዛ አይደለም። እናትህ፣ አክስቴ ሀሊዴ፣ አያትህ፣ ሁሉም ስላንተ በጣም ይጨነቃሉ። ሁሉም በጣም ነው የሚወዱህ። አይወዱኝም። ምን እያልክ ነው? እንደዛ አትበል። በል ውረድ። በጣም መጥፎ ሰው ነህ። ባታገኘኝ ደስ ይለኝ ነበር። አሁንስ በቃ ቡራክ ውረድ። ውይ የኔ ውድ መጣ። ውዴ ምንድን ነው? አባቴ የት ነው ያለው? ልጄ ምን ሆኖ ነው? ደህና ነህ አይደል? አዎ ደህና ነኝ። ትንሽ ደክሞኝ ነው። ልሂድና ሌው። እማዬ ቆይ ግን ምን ሆኖ ነው? ምን አውቃለሁ። ሄደሽ እዩ። እሺ
ምን ሆነ ነው ውዴ? እኝ እስኪ ልጄ አሞሃል እንዴ? ጨንቆህ ነው? ለዚህ ነው እንደዚህ ሆንከው? አይ የኔ ውድማ አይፈራም፣ አይሆንም። በል ምን እንደሆንክ ንገረኝ። ላክስተ ሀሊዴ ምንም ነገር አትነግራትም? ምን ሆኖ ነው? ምንም አላለም። ሞልቃቃ የሆነ ልጅ። ምን ነው ራስን አሞሃል? ደህና ነኝ እማዬ፣ ራሴን አላመመኝም። እና ይሄ ምንድነው? ልጁ እያለቀሰ ነው ያለው፣ አንተ ደግሞ እዚህ ሆነሃል። ምንድነው? ለመላመድ ትንሽ ጊዜ ያስፈልገናል። ያው ከባድ ሊሆን ይችላል፣ ግን ደግሞ በጊዜ ሂደት ሊስተካከል ይችላል። እንደዛ ነው? እንደዛ ነው? አዎ ነው። ምን ነው የጠፋብህ ነገር አለ? ስልኬን መኪና ውስጥ ረሳሁት መሰለኝ። ወዴት ነው? ድጋሚ ጥለህን ልትሄድ ነው? የትም አልሄድም። ስልኬን ከመኪና ውስጥ ይዤ ልመጣ ነው። ትንሽ ለመረጋጋት ሞክሩ። አሁን እኔ ደክሞኛል። ችግር የለውም የኔ ውድ፣ ቆንጆ የሆነ ቡና አፈላልሃለሁ። አያስፈልገኝም። ጥሩ ነው፣ ይጠጣ። ትንሽ አረጋጋሃል። ተመታ ነበር። ምንድን ያደረከው? ሳር፣ እስኪ ለቡና የሚሆን ብርጭቆ አምጪ። በያ ወይዘሮ አይዳን፣ ቡናው ግን ለማን ነው? ለቶፕራክ ነው። አቶ ቶፕራክ ሄዷል። ሄዷል? አዎ፣ መኪናውን ይዞ ነው የወጣው። የትም አልሄድም ሲለኝ ነበር። እንዴት እንደዛ ሆና ትቻት ይሄዳለሁ? እንደ ተጎዳች እንዴት ነው ማየት ያልቻልኩት? ቆይ አንቺ ልጅ የት ነው ያለሽው? አንሺው። አታነሳም።
ያ ባለጌ ኤርጃን አንድ ነገር አድርጓት ቢሆንስ? በፈጣሪ ዜሪን ውይ ውይ ሰላም ምን ልታዘዝ? ፊዳን ቤት መታለች? አልገባኝም። የት ነበረች? ስማኝ፣ የተፈጠረ ነገር አለ? ስደውልም ስልኳን እያነሳች አይደለም። እውነት ምንም ነገር አታውቂም? አንተን የመዋሸት ግዴታ አለብኝ? ምንም የማውቀው ነገር የለም። ለምንድን ነው እየፈለካት ያለኸው? እኔ ልሄድ። ምንድን ነው የተፈጠረው? በላውን ንገረኝ። ትልቅ ነገር አይደለም። የት ቦታ ላገኛት እችላለሁ? ፖሊስ ጋር ልደውል? ስለ ልጅሽ የምትጨነቂ ከሆነ ያንን ልጅ ከሷ አርቂውሽ። ገባሽ? አዎ እንደዛ አደርጋለሁ። አንተ ደግሞ ቤቱን የምታስተዳድር አትምሰል። ቆይ ግን አሁን ተመልሳ ካልመጣች ምንድን ነው የማደርገው? በለው እኔ አላምንም። ምንድነው የመጣውን ምግብ እዩት እስቲ። እንዴት የሚያስጎበጅ ምግብ ነው! ውይ በጣም ነው የሚጣፍጠው። ስጋ አለ፣ ድንች አለ፣ ብርቱካን ጭማቂ አለ። በለው በጣም የምወዳቸው ምግቦች ናቸው። ልብላቸው። አይ አይሆንም፣ ለቡራክ ናቸው። ቡራክ ነው የሚበላው። በጣም የሚወዳቸው ምግቦች ናቸው። ግን እንቅልፍ ወስዶታል እኮ። እኔ ልብላ። አይሆንም፣ ለቡራክ ናቸው። በልተነስ ውዴ፣ በልተነስማ። አክስታ ሃሊዴ ነች ይህን ሁሉ ምግብ የሰራችው። በልተነስ ውዴ። ለኔ ስጪ፣ ልጄ ነኝ ያበሏለሁ። ይኸው ትንከባከባዋለች። እኛ እንሂድ። በልተነስ ብላኝ ነው ውድ። በላ አንተ ተነስ። እያናገርኩ እኮ ነው። አባትን ምን አድርገህ ነው ያናደድከው? እንዴት አድርገህ ነው ሁሉንም ነገር ያበላሸኸው? እያናገርኩ እኮ ነው። ተነስ፣ ንገረኝ። ምን ተፈጠረ? ለምንድን ነው እንደዚህ ሆንከው? እንደፈለግኩን አያገባኝም። ስማ፣ በቃ የፈለግከውን አድርግ እሺ? ወይኔ ይህ ልጅ ችግር አለበት እንዲህ ደግሞ እንዴት ነው የሚያየኝ? በፈጣሪ ስም ፊዳን 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 ፊዳን
አንተ ነህ እንዴ ነጃት? ልትወስደኝ የመጣው ማለት ነው? አቡይ በጣም ያምራል የኔ ውድ። ልክ እንዳንቺ ናፍቀሽኝ ነበር። እኛም ናፍቀህን ነበር። እሺ ልጄ እንዴት ነው? ትንሽ ያስቸግራል። በማን ወጥቶ ይሆን? በአባቱ ነው። ውይ ነጃት በጣም ሽታው ደስ ይላል። ከሱ በላይ አንቺ ደስ ያለሽ። እንደዛ አይደለም። እኔ ሽንኩርት ነው ምለው። ትንሽ ትንሽ። አዎ አንተ ባለጌ የምር ሽንኩርት ትላለህ እንዴ? እስኪ ላሽትት። ደበርጃን። ውይ የኔ ውድ በጣም የምወደው ምግብ ነው። ሩዝም አለ። በቅቤ የተሰራ ነው። ነጭ ሽንኩርት ይጣፍጣል በጣም እንጂ። በጣም አሪፍ። በሊድና ጀንታ ጠጥ። እሺ ኬክ አያስፈልግም? አንቺ በላውን ሂድ። ቶሎ ተመለስ ነጃት። ፊዳን አንተ ነህ አይደል ነጃት? ፊዳን ነይ ጠንከር በይ። አቶ ቶፕራክ። ዶክተር አንድ ጓደኛዬ ተጎድታ ነበር። እጇ ላይ በጥይት ተመታለች። ጥይት? የብን ጥይት ነው አቶ ቶፕራክ? አንተ ግን ደህና ነህ? ደህና ነኝ ዶክተር፣ እኔ ደህና ነኝ። ምንም አልሆንኩም። እንዳልኩ ጥይት ትንሽ ጽሯት ነው። እያላባት ነው። ትኩሳት አላት። ራሷን ስታለች። ቁስሉ ትንሽ ኢንፌክሽን ፈጥሮ ሊሆን ይችላል። በተቻለ ፍጥነት ቶሎ መጠረግ አለበት። የት ነህ? የተረገመ አቶ ቶፕራክ። ሌላ ችግር ገጥሞኛል ዶክተር። ጎማዬ ተኝቶብኝ ነው። መሃል መንገድ ላይ ነው ያለሁት። እሺ ያለህበትን ቦታ አድራሻ ላክልኝ እና እስከመጣ ድረስ ምንም እንዳታደርግ። መኪና ውስጥ የድንገተኛ አደጋ መሳሪያዎች ሊኖሩ ይችላሉ። እስከመጣ ድረስ ዝም ብለህ ቁስሉን ጠረገው። እሺ ዶክተር። ምንም አማራጭ የለኝም። በጣም ይቅርታ።
ያሳዝናል። ምግቡን አልበላም? አይ ምንም አልበላም። ብራክ የኔ ውድ ልጅ ስማኝ፣ እዚህ ነኝ። ድሮ አብረን እንጫወት ነበር አይደል? አሁንስ ምን ሆንክ? አንጫወትም ውዴ? ቡረክ እስቲ አብረን ከኔ ጋር ውጭ እንውጣ፣ ወጥተን እንጫወት። ምናልባት ሆስፒታል ብንወስደው ሳይሻል አይቀርም። እንደዛ ይሻላል። ላይዳን ሂጂና ንገሪያት ዶክተር ትጥራ። እሺ አንቲባዮቲክስ እና የህመም ማስታገሻ ሰጥቻታለሁ። ጠዋት ደህና ትሆናለች። አመሰግናለሁ ዶክተር። ግን ደህና አትመስልም። ልረዳህ የምችለው ነገር አለ? ምንም የለም። አመሰግናለሁ። አቶ ቶፕራክ፣ ጥይት ከባድ ነገር ነው። አንተ እንደዚህ አይነት ነገር አታደርግም። ንገረኝ፣ ችግር ውስጥ ነህ እንዲህ ያለው? አይ የሆነ አደጋ ነው። አላስፈላጊ ነገር ውስጥ እንዳልገባ ነው አንተን የጠራሁ። ሰዓት ለመጀመሪያ ጊዜ ነው። እውነት ለመናገር ምን ውስጥ እንደገባ አላውቅም። እንዳልኩህ ነው ዶክተር፣ ምንም የሚያሳስብ ነገር የለም። ድንገተኛ አደጋ ነው። እሷም የማናውቃት ሰው አይደለችም፣ ጓደኛዬ ነች። እሺ ራስን ጠብቅ እባክህ። ደህና ምሽ። ደህና ምሽ። ደህና መሸሽ ወይዘሮ አይዳን፣ እንዴት ነሽ? ደህና ነኝ ዶክተር። ችግር አለ እንዴ? ምን ሊሆን ይችላል? ያው ቡራክ ነዋ። የሆነ ነገር አለ? የለም፣ ሞልቃቃ ስለሆነ ነው። ምንም ምግብ አይበላም። የሚገርም ከቀን ጀምሮ አንድ ቃል አልተነፈሰም። ይኸው እስካሁን ድረስ ሳይነሳ አልጋ ላይ ነው ያለው። ወይዘሮ ከሪማን አንተ ጋር እንድደውል አስገድዳኝ ነው። ለዛ ነው በዚህ ሰዓት የደወልኩት። ይቅርታ አድርግልኝ። ምንም ችግር የለም። ትልቅ ነገር ነው ብዬ አላስብም። መጥቼ ባየው ደስ ይለኝ ነበረ፣ ግን አሁን በጣም ሩቅ ቦታ ነው ያለሁት። አጋጣሚው ይገርማል። አሁን ከአቶ ቶፕራክ ጋር ነበርኩኝ። ቶፕራክ ጋር? አዎ፣ አንድ ጓደኛው አደጋ ገጥሟት ነው እዛ መጥቼ ነው። ቶፕራክ ደህና ነው? አዎ ደህና ነው። እንዳልኩሽ ጓደኛው ነች የተጎዳችው። ማንሽ ደግሞ ጓደኛው? እውነት ለመናገር አላውቅም፣ ግን ደህና ናቸው። ትልቅ አደጋ አይደለም። ከዚህ በላይ አልያዝሽ። በቃ ነገ ጠዋት መጣና አየዋለሁ። እየሰማሽኝ ነው አይደለ? እሺ ጥሩ። ደህና ደር። ደህና ደር ወይዘሮ አይዳን። አትፍሪ፣ ደህና ነሽ። ልጄን ትሸታለህ። እህቴ ፊዳን፣ የት ልትሄጂ ነው?
አባዬ ማን ነው? ኡፍ ምን ሆነ ነው? ቆይ ውዴ ትኩሳት አለው እንዴ? ድንገት እኮ ነው የጀመረው። ደክሞት ሊሆን ይችላል። ድጋሚ ዶክተሩ ጋር ደውይ። እሺ ውሽ የኔ ውድ ልጅ ኡፍ